ይህንን ምርጥ ፊልም ለእናንተ ስናቀርብ በጣም ብዙ ለፍተናል እና እናንተ ደግሞ ይህን ቪዲዮ ላይክ በማድረግ እኛን መደገፍ እንደምትችሉ እንነግራችኋለን። ፊልሙ ሲጀምር የትምህርት ቤት ርዕሰ መምህሩ ፈተና ላለፉ ተማሪዎች የምስክር ወረቀት እየሰጡ ነበር። የቶንን ስም ሲጠሩ የቶን ሹፌር ወደፊት መጥቶ የምስክር ወረቀቱን ይቀበላል። ሌሎች ተማሪዎች ትዕቢት እንደሆነ ስላሰቡ በጣም ተናደዱ። ከተማሪዎቹ መካከል አንደኛው ቶንን ለመቅጣት ወሰነ። ጓደኞቹን ሰብስቦ ቶንን ሊደበድበው ይሄዳል። ሹፌሩ ምን እየተፈጠረ እንዳለ አይቶ ፖሊሶችን እንዲጠራ አንዱን ተማሪ ይለምናል። ተማሪው በምላሹ ያሾፍበታል። ከጥቂት ደቂቃዎች በኋላ ቶን የሊያንግን ቡድን ብቻውን ይቀጠቅጣቸዋል። ሁሉንም በዝረራ ይጠላቸዋል። ገንዘብ ፊታቸው ላይ ወርውሮ እርዳታ ከፈለጉ እንዲደውሉለትም ነግሯቸው ይሄዳል። በትምህርት ቤቱ እንደዚህ አይነት ልዩ ኃይል ያለው ሰው ታይቶ አይታወቅም ነበር። ተማሪዎቹ የራሳቸው የሆነ ልዩ ተፈጥሮ ያላቸው ሲሆን ሊዮ ከሚባለው ኮከብ የተወለዱ ከሌላው የተለየ ኃይል አላቸው። ቶን በትምህርት ቤቱ በሊዮ ስር የተወለደ ብቸኛው ተማሪ ነው። ይህም ሊዳንግን በጣም እንዲናቅ አድርጎታል። ትዕይንቱ ወደ ሌላ ይመልሰንና በሊዳንግ ልደት ቀን አባቱ በጣም ታሞ እንደነበር እናያለን። የሊዳንግ አባት ከሌላ ሴት የወለዳት ልጅ እንዳለችው ሚስቱ ታውቅ ነበር። ልጅቷ የት እንዳለች ከመሞቱ በፊት እንዲነግራት አጥብቃ ጠየቀችው። መጀመሪያ ላይ አባትየው ፈቃደኛ አልሆነም ነበር። ነገር ግን ሚስቱ እውነታውን ካልነገራት ያለው ሀብት በሙሉ ለበጎ አድራጎት እንደሚውልና ልጁ ምንም እንደማያገኝ አስታወሰችው። በመጨረሻም ሁለተኛ ሚስቱን የት እንዳለች ነገራት። ነገር ግን ከነገራት በኋላ ሁለተኛ ሚስቱን ሄዳ ትገለበታለች። ከዚያም ልጁን ለራሷ ትወስዳለች። የወሰደችው ልጁ እውነተኛ ወላጆቹ እነማን እንደሆኑ በጭራሽ አያውቅም። ትዕይንቱ ከትዝታው ሲመለስ የርዕሰ መምህሩ ረዳት ትምህርት ቤቱ ሀብታም ተማሪዎችን ብቻ እንደሚንከባከብ በሚናገሩ ሰዎች ብዛት መሰላቸቱን ነገሩት። ምክትል ርዕሰ መምህሩ ድሃ የሆነ መልካም ተማሪ የነጻ ትምህርት ዕድል እንዲሰጣቸው ሐሳብ አቀረበ። በዚህም መሰረት ምልመላ ይጀምራሉ። በአንድ የኑድል ሱቅ ቆመው ጁዌር የምትባል ብልህ ወጣት ሴት አገኙ። ስለ ትምህርት ቤቱ ሲጠይቋት ጁዌር መክፈል እንደማትችልና ለመኖር ከአጎቷ ጋር እየሰራች እንደሆነ ተናገረች። ርዕሰ መምህሩ ለጁዌር የትምህርት ዕድል ሰጣት። ነገር ግን እምቢ በማለቷ በጣም ይገረማሉ። ሆኖም የትምህርት ቤቱን ባጅ ሲያሳያት ሐሳቧን ቀይራ ተቀበለች። በልጅነቷ ከሞት ያተረፋት ልጅ ከሚያደርገው ባጅ ጋር ተመሳሳይ እንደሆነና ከዚያን ጊዜ ጀምሮ ስትፈልገው እንደነበረች ተናገረች። ርዕሰ መምህሩ ቅስ ሰጥቷት በማግስቱ ወደ ትምህርት ቤት እንድትመጣ ነገራት። ጁዌር ወደ ትምህርት ቤት ስትደርስ ቃል እንደተገባላት የትምህርት ቤት ዩኒፎርሟን በነፃ እንደምታገኝ ምንም ጥርጥር አልነበረባት። በመልበሻ ክፍሎች ውስጥ ከአንድ ክፍል በስተቀር አብዛኞቹ ክፍሎች ስም እንደተጻፈባቸው አየች። ስም ወዳልተጻፈበት ክፍል ስትገባ ቶንን አገኘችው። ወዲያውኑ ሳትታወቃት ትጮኻለች። ቶን አለመግባባት እንደሆነና ለማስረዳት ሞከረ። ነገር ግን ጁዌር አላዳመጠችውም ነበር። ቼንሃው ጣልቃ ገብቶ ክፍሉ የቶን እንደሆነና ጁዌር ካልተረጋጋች ችግር ውስጥ ልትገባ እንደምትችል ተናገረ። ጁዌር ይህንን ተረድታ ቆመች። ከዚያም ቼንሃው የሚወስዳት መኪና መኖሩን ጠየቃት። እሷም የነጻ ትምህርት ዕድል ተማሪ እንደሆነችና እነዚያ ነገሮች እንደሌሏት መለሰች። ቼን ይህንን ሲሰማ ያፌዝባታል። ጁዌር ወዲያውኑ አውቶቡስ ውስጥ ገባች። ሌላ የነጻ ትምህርት ዕድል ተማሪ አገኘች። ጁዌር ብቻዋን ባለመሆኗ ደስተኛ ነበረች። ከሱ ጋር ጓደኛ ለመሆን ትወስናለች። በማግስቱ ርዕሰ መምህሩ ጁዌር ስለ ዞዳይክ ምልክቶች ምን እንደምታውቅ ጠየቃት። የተለያዩ ስብዕናዎችን እንደሚወክሉ ተናገረች። ርዕሰ መምህሩ በዚህ ትምህርት ቤት የዞዳይክ ምልክቶች የአንድን ሰው ኃይል እንደሚወስኑ ይነግራታል። የሌሎች ተማሪዎችን ልዩ ችሎታዎችን አሳዩት። ጁዌር በዚህም ትደነግጣለች። ራሷን ስታወደቀች። ስትነቃ ሻይ የምትባል ልጅ ከጎኗ ነበረች። ሻይ ፍቅረኛዋን ታስተዋውቃታለች። ጁዌር ልዩ ኃይል አለሽ ወይ ስትላት ጁዌር የለኝም ትላለች። ነገር ግን አንድ ቀን ሊኖራት እንደሚችል ታስባለች። ሻይ ስለ ትምህርት ቤቱ የኃይል ስርዓት በዝርዝር አስረዳቻትና ሊዮዎች በጣም ጠንካራ ስለሆኑ ከእነሱ ጋር ስትሆን ጥንቃቄ እንድታደርግ አስጠነቀቀቻት። ከዚያም ሻይ ጁዌር ሊያንግ ባዘጋጀው ኮንሰርት ላይ ጋበዘቻት። በኮንሰርቱ ላይ ጁዌር የሊዳንግ ኃይሎች ከዓመታት በፊት ካዳናት ልጅ ኃይሎች ጋር እንደሚመሳሰሉ አስተዋለች። ይህም ያዳናት ልጅ ሊሆን እንደሚችል እንድታስብ አደረጋት። በድንገት ቶን ዝግጅቱን አቋረጠ። ሁሉም እንዲያዩት አደረገ። ይህም ሊዳንግን የበለጠ እንዲቀና አደረገው። ሊዳንግ ቶንን እንዲጠላው ለማድረግ ሞከረ። ነገር ግን በዚህ ጊዜ ጁዌር ጣልቃ ገብታ ቶንን ተሳዳቢ ብላ በመወንጀል አናደደችው። ሌሎች ልጃገረዶች ቶንን ደገፉ። ጁዌርን እየደበደቡ ስለ እሱ መጥፎ ነገር እንዳትናገር አስጠነቀቋት። ክፍል ውስጥ ሌሎች ተማሪዎች ከቶን ጋር በተጣላችበት ምክንያት ጁዌርን ጉልበተኛ አድርገው ማየት ይጀምራሉ።
በመጨረሻም ሻይ አጠገብ መቀመጫ አገኘች። በዚህን ጊዜ ሻይ ቶን ሊዮ እንደሆነና በጣም ተወዳጅ ልጅ እንደሆነ ጠባቂ የሴት ጓደኛም እንዳለው ለጄር ትናገራለች። ሻይ ጄርን ጠላታ እንዳታደርገው አስጠነቀቀቻት። ሆኖም ጄር የበለጠ ፍላጎት ያደረባት ሊዳንግ ላይ ስለነበር ስለሱ ሻይን ጠየቀቻት። ሻይ ሊዳንግ ችግር ፈጣሪ እንደሆነና ለፍቅር ፍላጎት እንደሌለው ነገረቻት። ነገር ግን ጄር ከሱ ጋር ጓደኛ ለመሆን ቆርጣ ተነስታ ነበር። በኋላም የቶን የሴት ጓደኛ ቢቢን በመታጠቢያ ቤት ውስጥ ጄርን ታስጨንቃታለች። ከቶን እንድትርቅ አስጠነቀቀ። ጄር ለቢቢ ቶንን እንደማትፈልግና ሊዳንግን እንደምትወደው ነገረቻት። ቢቢ ደስተኛ ሆና ሊዳንግን የት እንደምታገኘው ነገረቻት። ጄር ወደ ሊዳንግ ሄዳ ባጁን አሳየችውና በልጅነቷ ያዳናት እሱ መሆኑን ለማስታወስ ሞከረች። ነገር ግን ሊያንግ ምንም እንደማያስታውስና ማንንም እንዳላዳና ይነግራታል። ጄር አጥብቃ በትጠይቅም ሊያንግ ተበሳጭቶ ባጁን ይሰብራል። ከጎና የተቀመጠው ዋኒ ከረሜላ እየሰጣት ከሊያን መራቅ አለብሽ ይላታል። ጄር ወደ ቤት እየተመለሰች ሳለ የቶን መኪና ቆሻሻ ውሃ ይረጭባታል። እሱ እንደሆነ ስታስተውል ሁል ጊዜ በሄድኩበት ሁሉ ጊዜ ችግር ትፈጥራለህ በማለት ትወቅሰዋለች። ቶን በምላሹ ልብሷን እንድታጥብ ገንዘብ ይሰጣታል። ነገር ግን ያ ያላት አንድ ዩኒፎርም ብቻ ስለሆነ ማሳጠብ እንደማትችል ነገረችው። ሳያቅማማ ተጨማሪ ዩኒፎርሙን ወርውሮላት የራሷን እስክታጥብ ድረስ እንድትጠቀምበት ነገራት። በማግስቱ ቶን ጄር የሱን ዩኒፎርም ለብሳ አያት። ሼና ጄርን ወዳሃታል በማለት አሾፈችበት። ነገር ግን ቶን ጄር አትመጥነኝም በማለት ይመልሳል። ቀጥሎም ከሊያንግ ጋር ስለሚያደርገው ፊልም ያወራሉ። ለግጥሚያው ቡድኖቹ እየተዘጋጁ ሳለ ጄር እንደገና ጣልቃ ገብታ ሊዳንግን ስለ ባጁ ጠየቀችው። የተበሳጨው ሊዳንግ ከልምምዱ ቦታ እንዲያስወጣት ያደርጋል። መጀመሪያ ላይ የሊዳንግ ቡድን እያሸነፈ ነበር። ነገር ግን ቶን ነገሮችን ቀይሮ በመጨረሻው ደቂቃ አሸነፈ። ያሸነፈ ቡድኖች የቾኮሌት ዋንጫውን ሊወስድ እየተዘጋጀ ሳለ ጄር ቀድማ የቾኮሌቱን ዋንጫ እየበላች በማየታቸው ይበሳጫሉ። ዋኒ በፍጥነት ጄርን አነሳት። ለሰራችው ጥፋትም የዳይሬክተሩን ቢሮ እንድታጸዳ ቅጣት ይጥልባታል። ከቀናት በኋላ ቶን ባጁን አስታውሶ ጄር ከየት እንዳገኘችው ጠየቃት። ጄር በልጅነቷ ስላዳናትና ባጁን ስላስጣላት ልጅ ታሪኩን ነገረችው። ያ ልጅ አንተ ነህ በማለት ጠየቀችው። ቶን እሱ እንዳልሆነ ተናገረ። ነገር ግን ጄር ላዳናት ልጅ የሰጠችው አይነት የክርስትና ጨርቅ ቶን ላይ ታስተውላለች። ጄር ቶን እየዋሸ እንደሆነ እርግጠኛ ነበረች። ቢቢ ይህንን አይታ ቅናት ስለተሰማት ጄርን በጥቁር መዝገቧ ላይ ለማስፈር ወሰነች። ጓደኞቿን በቅርብ እንዲከታተሏት ነገረቻቸው። ጄር በማግስቱ በድንገት ከቶን ጋር ትጋጫለች። ከመውደቋ በፊትም ወዲያውኑ ይይዛታል። ከቢቢ ጓደኞች አንዷ ይህንን አጋጣሚ አይታ ስለነበረ ጄር ወደ ቶን ለመቅረብ እየሞከረች እንደሆነ ለቢቢ ነገረቻት። ጄር ስለ ክርስትና ጨርቁ የበለጠ ለማወቅ ቆርጣ ስለነበር ትከተለው ነበር። በነገሩ የተበሳጨው ቶን ቀድሞውኑ ለቼንሃን እንደመለሰለት ነገራት። ጄር ወዲያውኑ ሼናን ታወራዋለች። እሱም ይህንን አጋጣሚ በመጠቀም በአደጋው ጊዜ ያዳንኩሽ እኔ ነኝ ይላታል። ደስተኛ የሆነችው ጄር እያመሰገነችው የፈለገውን ነገር እንደምታደርግለት ቃል ትገባለታለች። ሼና አጋጣሚውን ለመጠቀም በማሰብ ማታ ክፍሉ እንድትመጣና ጊዜ እንዲያሳልፉ ይጠይቃታል። ጄር ያሰበው ነገር ስለገባት ትበሳጫለች። ወዲያውኑም ጥላው ትሄዳለች። ብቻዋን እየሄደች እንደሆነ አይተው የቢቢ ጓደኞች ጥቃት ያደርሱባታል። የጄር መኪና መስሏቸው የዳይሬክተሩን መኪና ያወድማሉ። ከዚያም ዋኒ ሊረዳት ይመጣል። ጄር እሱን ማመን እንደጀመረች ነገረችው። የሰራውን ፒዛ አካፈላት። በምላሹ ጄር ወደ አጎቷ ምግብ ቤት ትወስደዋለች። እዚያ ሲደርሱ ዋኒ አጎቷን እንደሚያውቅ ይነግራታል። አጎቷም ዋኒ ጥሩ ልጅ እንደሆነና ለሷ ፍቅር እንዳለው ይነግራታል። ነገር ግን ጄር የቅርብ ጓደኛሞች ብቻ እንደሆኑ አጥብቃ ተናገረች። ይህ በእንዲህ እንዳለ እነቶም ቤት እናቱ ስለሚመጣው የኮከቦች ፈተና እያስታወሰች እንዲያሸንፍና የቤተሰባቸውን መልካም ስም እንዲጠበቅ አደራ ትለዋለች። ትምህርት ቤት ውስጥ ጄር በድንገት ከአንዱ የቢቢ ጓደኞች ጋር ተጋጨች። እሱም እንደሷ ባሉ ድሃ ተማሪዎች የሚሆን ቅጽ ሰጣት። ብዙም ሳታመዛዝን ጄር ፈረመችበት። ብዙም ሳይቆይ ዋኒ ይመጣል። ጄር ስለ ቅጹ ነገረችው። ነገር ግን ስለ እንደዚህ አይነት ቅጽ ምንም የሚያውቀው ነገር ስላልነበረው ግራ የተጋባ ይመስላል። ከጥቂት ደቂቃዎች በኋላ ጄር በኮከቦች ፈተና ውስጥ በይፋ እንደገባች የሚገልጽ የጽሑፍ መልእክት ደረሳት። ደንግጣ ዋኒን ስለ ውድድሩ ጠየቀችው። ጠንካራ የሆኑ ልጆችን ለመለየት የሚደረግ የልዩ ኃይሎች ፈተና እንደሆነ አስረዳት። ምንም ኃይል ያልነበራት ጄር
ከውድድሩ ለመውጣት ፈለገች። ነገር ግን ዋኒ መውጣት ህገወጥ እንደሆነና ከትምህርት ቤት ልትባረር እንደምትችል አስጠነቀቀች። እሱ እንደሚረዳት ቃል ይገባና በውድድሩ እሱም ይገባል። ከዚያም ወደ ቤተ መጻሕፍት ወሰዳት። ከዚያም ጄር የራሷን ኃይል ልታገኝ ትችል ይሆናል ብለው የተለያዩ ልዕል ኃይሎችን መረመሩ። ቶን ጄር ከዋኒ ጋር ብዙ ጊዜ ስታሳልፍ በማየቱ በጣም ቀና። ስፖርት በመጫወት ያየውን ነገር ለመርሳት ሞከረ። ነገር ግን ስለሷ ማሰብ ማቆም አልቻለም ነበር። ጄር የቶንን ዩኒፎርም መለሰችለትና አሁንም ልዕል ኃይል እንዳላት ለማወቅ እየሞከረች እንደሆነ ነግራው የእሱን እንዲያሳያት ጠየቀችው። ቤት ውስጥ እናቱ ለኮከቦች ፈተና የተዘጋጀ ስለመሆኑ ጠየቀችው። በቻይና ውስጥ ለታዋቂ ፋውንዴሽን ወራሽ እንደመሆኑ ማሸነፍ ምን ያህል አስፈላጊ እንደሆነ አስታወሰችው። ይህ በእንዲህ እንዳለ ጄር ምንም ኃይል እንደሌላት ስለተረዳች ዋኒን ወደ ውድድሩ በማስገባቷ የጥፋተኝነት ስሜት ተሰማት። ርዕሰ መምህሩ ለማናገር እያሰበች ነው። ምናልባት ይቅር ይለኝ ይሆናል ብላ ተስፋ አድርጋለች። ነገር ግን ዋኒ ዳይሬክተሩን እንዳታናገር አሳመናት። ይልቁንም ጄር በውድድሩ ላይ ሰላይ ሆና ለመሳተፍ ሐሳብ መጣላት። ሰላይ መሆኗ ከታወቀ ከውድድሩ ልትሰረዝ ትችላለች። እሷም የምትፈልገው ይህንኑ ነው። በድብቅ ወደ ዳይሬክተሩ ክፍል ለመግባት ትሞክራለች። ነገር ግን እንዳጋጣሚ ሆኖ ሁለት ሌቦች ይያዛሉ። ዳይሬክተሩም አመስግኗት በውድድሩ መቀጠል አለብሽ ይላል። ጄር በጣም ተበሳጭታለች፣ ምክንያቱም እሷ ከውድድሩ መሰናበትን ነበር የፈለገችው። ዋኒ ስሜቷን አስተውሎ ምን እንደተፈጠረ ጠየቃት። በውድድሩ ላይ ችግር ፈጥራለሁ ብላ እንደምትሰጋ ነገረችው። ነገር ግን ዋኒ የልብ ጓደኛው እንደሆነች በመናገር እሷን ለመርዳት ማንኛውንም ነገር እንደሚያደርግ አረጋገጠላት። በማግስቱ ጎዳና ላይ ቶንን አገኘችው። እሱም እየጠበቃት እንደነበረ ይነግራታል። እንዳትጎዳ ከውድድሩ እንድትወጣ ይነግራታል። ነገር ግን ጄር ዋኒ እንደሚጠብቃት አጥብቃ ተናገረች። ይህንን የሰማው ቶን በውድድሩ ላይ ከታየች ውጤቱ የከፋ እንደሚሆን አስጠነቀቃት። ጄር ወደ ኋላ ላለማለት ለራሷ ቃል ትገባለች። ከዛ በኋላ ለሚጠብቃት ፈተና ዋኒ በደንብ እንዲያሰለጥናት ትለምነዋለች። በማግስቱ ዋኒ ሌላ ትምህርት ቤት ተማሪዎች ወደሚሳተፉበት የውድድር ቦታ በሚወስደው አውቶቡስ ወሰዳት። የውድድሩ ሕጎች እያንዳንዱ ተማሪ ከተወሰኑ የዞዲያክ ምልክቶች ባጆችን መሰብሰብ እንዳለበት ይገልጻሉ። ቶን ቪርጎ ባጆችን መሰብሰብ እንዳለበት አወቀ። ቼንሃው ጄር ቪርጎ እንደሆነች ነገረውና ጠልፎ ባጇን እንዲወስድ ሐሳብ አቀረበል። ነገር ግን ቶን እሷን ማሳተፍ አልፈለገም። ከዚያም ቶን ቼንሃው ምን አይነት ምልክት መሰብሰብ እንዳለባት ጠየቀችው። ቼንሃው ሊዮ እንደሆነ መለሰ። ሆኖም ግን በዚህ ዓመት ብዙ ሊዮዎች ስላሉ መጨነቅ አያስፈልግም፣ ጓደኞችም ስለሆኑ የቶንን ባጅ እንደማይወስድ አረጋገጠላት። በውድድሩ ወቅት የአንዱን ቡድን ተማሪዎች ቶን ደካማ መስሏቸው በቡድን አጠቁት። ኃይሉን ሳይጠቀም በቀላሉ አሸነፋቸውና ባጆቻቸውን ወሰደ። ዋኒ ከድብድቡ በኋላ ወዲያውኑ ደረሰ። ቶን ከድብድቡ ጀርባ እንዳለ ጠረጠረው። ሆኖም ጄር ዋኒን ለመከላከል ጣልቃ ገብታ ቶንን በትዕቢቱ ወቀሰችው። የተናደደውና የተናቀው ቶን እንዲሄዱ ፈቀደላቸው። ይህ በእንዲህ እንዳለ ሻይና ፍቅረኛዋ በተቻለ መጠን ብዙ ባጆችን ለመሰብሰብ አብረው ሰርተዋል። ሊያንግም በጣም ጥሩ እየሰራ ነው። ጄር እየተደበቀች ሳለ ዋኒ በጣም ተጎድቶ እርዳታ ሊጠይቃት አየችው። እሷ እንዲጠብቃት ያሰበችውን ሰው ራሷ በመጠበቋ እየተገረመች ነበር። እረፍት እንዲያደርግም ታስቀምጠዋለች። በብልሃት ጄርም አስረው የሰበሰበችውን ባጅ ይቀበላታል። እየሄደች ሳለ ቶን የደበደባቸው ሰዎች ቶንን ለመያዝ እሷን ይጠቀማሉ። ቶን ጄርን እንደጠለፋት ሲሰማ ወዲያውኑ ወዳለችበት ይሄዳል። እንደገና ኃይሉን ሳይጠቀም ቡድኑን አሸንፎ ባጆቻቸውን ሰበሰበ። የጄርንም ጨምሮ ተቀበላቸው። የውድድሩ የመጀመሪያው ዙር በቶንና በጄር አሸናፊነት ተጠናቀቀ። ቢቢ ለቶን ጁስ ልትሰጠው ትሞክራለች፣ ነገር ግን ሳይቀበላት ይቀራል። እየተመለሱ ሳለ ጄር ቶን ሕይወቷን ስላዳናላት አመሰገነችው። የተበሳጨው ቶን ባጆቹን ብቻ እንደሚያስፈልጉትና ሆን ብሎ እንዳላዳናት ይናገራል። ነገር ግን ጄር ማመስገኗን ቀጠለች። በዚያን ጊዜ ያልተጠበቁ ሰዎች ቡድን ድንገት ያጠቃቸዋል። እነዚህ ጠላቶቹ ከቶን ይልቅ ጠንካራ ናቸው። ጄርን ለመጠቀም ጥረት ቢያደርግም ጣቶቹን በሚያጣምም እንግዳ አስማት ይጥሉበታል። ጄርን በመኪናው ወስዶ የቤተሰቡን ስም ለመጠበቅ የሆነውን ነገር ሚስጥር አድርጋ እንድትይዝ ነገራት። ወደ ቤቱ ሲመለሱ የቶን እናት እጆቹን እንደተደበቀ መሆኑን አስተውላ እንዲያሳያት ትጠይቀዋለች። በተጣመመው ጣቶቹ ደንግጣ ወዲያውኑ የእባብ ቡድን አስማት መሆኑን ትደርስበታለች። እርግማኑን እስክታረጋግጥና ቡድኑን እስክትቋቋም ድረስ ቶን ቤት ውስጥ እንዲቆይ አዘዘችው። ጄር ቶን ትምህርት ቤት አለመምጣቱን አስተውላ ሼን የት እንደሄደ ጠየቀቻት። ሼና ቶን ቤት ውስጥ እንደታሰረና እሱን ለማየት ብቸኛው መንገድ ፍቅረኛው መስሎ መቅረብ እንደሆነ ነገራት። ከዚያም ቼንሃው ለጄር
አዳዲስ ልብሶችን ገዝቶላት ወደ ቶም ቤት አመጣት። የቶን እናት ጄር የሼን ፍቅረኛ ልትሆን እንደምትችል ብትጠረጥርም ወደ ውስጥ አስገባቻት። ቶን ጄር ሲያይ ልቡ በፍጥነት ይመታ ጀመር። ውበቷን ከማድነቅ ውጭ ምንም ማውራት አልቻለም ነበር። እየተነጋገሩ ሳለ የቶን እናት ባየችው ነገር ደስተኛ ስላልሆነች ጣልቃ ትገባለች። ረዳቷ ጄር ከቶን ጋር ሼናን እያታለለች እንደሆነ እንደምታስብ ነገረቻት። ሆኖም ረዳቱ ጄር በደረሰው ጥቃት ወቅት ከቶን ጋር እንደነበረች ገልጻ የእባብ ቡድን ቶንን ሳይሆን እሷንን እያሳደዳት እንደሆነ ጠረጠረ። የቶን እናት ይህን ስላወቀች ጄር እንዳያገባት ቶንን ታስገድደዋለች። ነገር ግን ቶን እሷን ማግባት እንደሚፈልግ ይናገራል። ይህን ውሳኔ ብቻዋን መወሰን እንደማትችል በመናገር እናቱ ምንም የሚቀየር ነገር እንደማይኖር ታስረግጣለች። በውድድሩ ሁለተኛ ዙር ቢቢ ከቶን ጋር ይበልጥ ትቀራረባለች። ሊጋቡ እንደሆነም ስታስብ በጣም ደስተኛ ትሆናለች። ጄር አብረው ሲታያቸው ቅናት ተሰምቷታል። ብቻዋን ለማልቀስ ሄደች። ዋኒ ያጽናናታል። ስሜቷን ለቶን እንድትነግረው ያደፋፍራታል። ጄር ምንም ፋይዳ እንደሌለው ተናገረች። ቶን ተከተላቸውና ጄርን በዋኒ እቅፍ ውስጥ ሲያይ ሁኔታውን በተሳሳተ መንገድ ተረድቶ ተበሳጭቶ ሄደ። በኋላ ለጄር ቢቢን እንደማይወዳት ለመናገር ሞከረ። ሌሊት ላይ እንኳን ሊያናግራት ሞከረ። ነገር ግን ከመነጋገራቸው በፊት እሳት ተነስቶ እንዲሸሹ አስገደዳቸው። ይህ በእንዲህ እንዳለ ርዕሰ መምህሩ የጄር የትምህርት ቤት ፋይሎች እንደተሰረቁ አወቁ። ምንም ኃይል የሌላት ደሃ ልጅን ማን እንዲህ ሊያደርግ ይችላል በማለት ግራ ተጋቡ። ነገር ግን ምክትል ርዕሰ መምህሩ ድንገተኛ አደጋ ነው ብለው ችላ አሉ። በማግስቱ ርዕሰ መምህሩ የውድድሩን ሁለተኛ ዙር አወጁ። ተማሪዎቹ በሁለት ቡድን መጣመር አለባቸው። አንድ ተማሪ በፍጥነት ጄርን አጋር እንድትሆን ጠየቃት። በሌላ በኩል የእባብ ቡድን አባላት ቀጣዩን እርምጃቸውን አቅደው ጄርን ኢላማ እንደሚያደርጉ ገለጹ። ጄርንና ዋኒን ለመለያየት በማሰብ የውሸት እቅድ አዘጋጅተው እንዲለያዩ ያደርጋሉ። ብዙም ሳይቆይ ጄር ለምርመራ ሊወስዳት እንደሚፈልጉ በመናገር 3 ሰዎች ይይዟታል። ይህም ወደ ሌላ ወጥመድ ይመራታል። ጄርን እየሸወዱ የውድድሩ አካል ነው በማለት መታሰር እንዳለባት ይነግራታል። እሷም በየዋህነት ትታዘዛቸዋለች። ሊጠልፏት ትንሽ ሲቀራቸው ቶን ሊያድናት ይመጣል። ሆኖም ጠላፊዎቹ ከሱ የበለጠ ጠንካራ መሆናቸውን በፍጥነት ተገነዘበ። ብቸኛው አማራጭ ሼንን መጥራት ነበረ። ይህ በእንዲህ እንዳለ ርዕሰ መምህሩና ምክትል ርዕሰ መምህሩ የተሰረቀውን ፋይል ላይ ያሳውቃት ወደ ጄር አጎት ምግብ ቤት ይሄዳሉ። አጎቷ በጣም ተናደደ። ርዕሰ መምህሩ እንደሚጠብቃት ቃል እንደገባለት አስታወሰው። ርዕሰ መምህሩ በተቻላቸው ሁሉ እሷን ለመጠበቅ እንደሚሞክሩ አረጋግጠውለት ስለ ጄር ቤተሰቡ ጠየቁት። አጎቷም የጄር እናት በወሊድ ጊዜ እንደሞተች ገልጾ ይህ አባቷን ከፍተኛ የጥፋተኝነት ስሜት እንዲሰማው አድርጎት እንዲሰወር አድርጎታል። ከዚያን ጊዜ ጀምሮ ያሳደጋት አጎቷ ነበር። ርዕሰ መምህሩ የአባቷን ስም ሲጠይቁና ሲሰሙ በግልጽ ተረበሹ። በአጋጣሚ ያ ቀን የጄር የልደት ቀን ነበር። ርዕሰ መምህሩ የእናቷን መቃብር ጎብኝተው በአጋጣሚ ሰክሮ እዚያ የነበረውን የጠፋውን አባቷን አገኙ። ርዕሰ መምህሩ ልጁ አደጋ ላይ እንደሆነች ይነግሩታል። ነገር ግን ሰውየው ግድ የለውም። ሆኖም ስለ ጄር ልደት አስደንጋጭ ሚስጥር ተናገረ። ርዕሰ መምህሩ ደንግጠው ጄር ላይ ምርመራ እንዲያደርጉ ሐሳብ አቀረቡ። የቶን እናት ላብራቶሪ ልዩ ተፈጥሮን ለመለየት የሚያስችል መሆኑን አስተውለዋል። ይህ በእንዲህ እንዳለ ቶንና ጄር ከአሳዳጆቻቸው ያመለጡ መስሏቸው ነበር። ነገር ግን የእባብ ቡድን አሁንም እያሳደዳቸው እንደሆነ ብዙም ሳይቆዩ ይገነዘባሉ። ቶን እሷን ለመጠበቅ በጀግንነት ይዋጋል። ነገር ግን ጄር ከገደል ላይ ትወድቃለች። ስትወድቅ ቶን እጇን ይይዛት። ያ ቅጽበትም ከልጅነታቸው ጀምሮ የነበረ ሁኔታን ይመስላል። ጄር ያኔ ያዳናት ልጅ ቶን እንደነበረ ተገነዘበችና ሁለታችንም ከምንወድቅ እኔን ልቀቀኝ ትለዋለች። ነገር ግን ቶን የተደበቀው ልዩ ኃይል ተጠቅሞ ያተርፋታል። ቶን የተጠቀመው ልዩ ኃይል እንዳታውቅበት ለማንም እንዳትናገር ጄርን ያስጠነቅቃታል። የሚረዳቸውም እስኪመጣ ድረስ ደህንነቱ በተጠበቀ ቦታ ተደበቁ። ወደ ትምህርት ቤቱ ትዕይንት ስንመለስ የእባቡ ቡድን ውድድሩን እያበላሸ እንደሆነ ርዕሰ መምህሩ ይደርሱበታል። ይህም ለመጀመሪያ ጊዜ ዝግጅቱ እንዲሰረዝ አደረጋቸው። ሁሉንም ተማሪዎች ቶንንና ጄርን እንዲፈልጉ አዘዙ። ድካም የተሰማው ቶን ጭንቅላቱን በጄር ትከሻ ላይ ያሳርፋል። በጣም ተቀራርበው ያወራሉ። ሲሳሳሙ ርዕሰ መምህሩ ያገኛቸዋል። ቶን ወደ ቤት ሲመለስ ከጄር ጋር በመሆኑ እናቱ ትቆጣለች። እሱም እሷን ከመጠበቅ በስተቀር ምንም ማድረግ እንደማይችል በመናገር ትክክል እንዳደረገ ይናገራል። እናቱ ተበሳጭታ ስለነበረ ልዩ ኃይሉን ተጠቅሞ እንደሆነ ትጠይቀዋለች። ቶን ደንግጦ ስለነበር ወዲያውኑ አልተጠቀምኩም ሲል ይመልሳል። ቶን ከቤት እንዳይወጣ ማዕቀብ ይጣልበታል።
በሌላ ትዕይንት ጄር ወደ ዋኒ ቀርባ ውድድሩ እንዴት እንደነበር ትጠይቀዋለች። ዋኒ በአሁኑ ሰዓት ጄር ቶንን የበለጠ እየወደደችው በመሆኑ ተበሳጭቶ ነበር። ለሷ ያለውን ስሜት ለመግለጽ ሲሞክር ችላ ትለዋለች። ይህም የበለጠ ያበሳጨዋል። ይህም የበለጠ እንዲናደድ ያደርገዋል። ጄር የቶንን ወደ ትምህርት ቤት መመለስ መጠባበቋን ትቀጥላለች። ነገር ግን ለአንድ ሳምንት ያህል ይጠፋል። ፈተናዎች ሲቃረቡ እንደገና እሱን ለመገናኘት እድል እንደሆነ ታስባለች። ሆኖም ቶን ወደ ትምህርት ቤት ሲመጣ ከጄር ጋር እንዳያወራ እናቱ ጠባቂዎችን አስከትላ ነበር። ጄር እንደምንም ተከትለው የልደት ቀኗን ሊያከብርላት ቃል ገብቶ እንደነበር ታስታውሰዋለች። ቶን ያዘነ ይመስላል፣ ነገር ግን ምላሽ መስጠት አልቻለም። ቶንን ለማግኘት ስትል ጄር ሼናን እንደገና ፍቅረኛዋ እንዲመስል ጠየቀችው። ተስማምተው ወደ ቶን ቤት ሄዱ። ነገር ግን ጠባቂው ጄርን ለማስገባት ፍቃደኛ አልሆነም። ሼንና ሊያንግ ቶንን ብቻቸውን ጎበኙት። ቶን ስለ ጎብኝቱ በጣም ደስ ይለዋል። ጄርን ለማየት ከቤት በድብቅ እንዲወጣ እንዲረዱት ጠየቃቸው። እነሱም እንዲያመልጥ ረዱት። ቶን ቀኑን ሙሉ ከጄር ጋር አሳልፎ እንደሚወዳት ይነግራትና ፍቅረኛው እንድትሆን ጠየቃት። ጄርም ለሱ ስሜት እንዳላት በመናገር ተቀበለችው። ቶን ጄርን ወደ አጎቷ ምግብ ቤት ሲመልሳት እናቱ ውስጥ ተጠብቀው ነበር። ጄር ዋኒ ሰክሮ አገኘችው። ለምን እንዲህ እንደሚያደርግ ጠየቀችው። እሱም አውቃ እየቀለደችበት ስለመሰለው ይበሳጫል። ይህ በእንዲህ እንዳለ በመኪና ውስጥ የቶን እናት ቶንን ስትቆጣው እናያለን። ከጄር ጋር መገናኘቱን ካላቆመ የአጎቷን ምግብ ቤት በማዘጋት እሷ ስር እንደምታሳጣትና ትምህርቷን እንደምታስቆማት ትናገራለች። በትምህርት ቤት ጄር ሌላ ውድድር እንዳለ ተረዳች። በውድድሩ ከቢቢ ጋርስ መፋለም ይኖርባታል። ከስልጠናዋ በኋላ በራስ መተማመን የተሞላችው ጄር ግጥሚያውን መቋቋም እንደምትችል ታምናለች። ነገር ግን በአንድ ጥፊ ብቻ ራሷን ስታ ወደቀች። ይህም እንድትሸነፍ ያደርጋታል። ተሸማቃ ከመድረጉ ትወጣለች። ቶንም ቀርቦ ያጽናናታል። ጄር ልዩ ኃይል ሳይኖራት ልዩ ኃይል ተማሪዎች ጋር መፋለም ፍትሃዊ አለመሆኑን ይናገራል። ቢቢ ትዕይንቱን እየተመለከተች ጄር ፍቅረኛዋን ጓደኞቿን የወሰደች ስለመሰላት በቅናት ትበግናለች። በዚህም የተነሳ ጄር ለመቀበል እቅድ ታወጣለች። በቀጣዩ ትዕይንት ርዕሰ መምህሩ የመጨረሻዎቹን 2 ግጥሚያዎች ይፋ ያደርጋሉ። ዋኒ ከሊያንግ ጋር ሲፋለሙ፣ ቶን ደግሞ ከቢቢ ጋር ይፋለማል። ዋኒ ቶንን ለመጋፈጥ ጓግቶ ሊያንግን ለማሸነፍ የተቻለውን ሁሉ አድርጎ ግጥሚያውን አሸነፈ። ይህ በእንዲህ እንዳለ ቢቢ ቶን የፍቅር ጥያቄውን ከተቀበለ አውቃ እንደምትሸነፍለት ትነግረዋለች። ቶን አለስማማም ይላታል። እሷን እንደማይወዳትና የራሱ ሰው እንዳለው በግልጽ ነገራት። ግጥሚያውን ባያደርጉም እንደሚሻል ይነግራታል። ቶን በይፋ እንደማይወዳት በመናገሩ ቢቢ አዝና ትሄዳለች። ሁሉም ሰዎች እያዩ ከቢቢ ጋር በመለያየቱ ቶን በጣም ይደሰታል። በቀጣዩ ትዕይንት ቶን ከጠባቂዎቹ በማምለጡ ተበሳጭታ ያሳየናል። እሷን መቃወም ከቀጠለ ጄር ላይ ከባድ እርምጃ እንደምትወስድ አስጠነቀቀችው። በእሷ የማያቋርጥ ጣልቃ ገብነት የሰለቸው ቶን እናቱ ይህንን ነገር አቁማ በስራዋ ላይ ትኩረት እንድታደርግና የራሱን ሕይወት እንዲኖር እንድትተወው ይጠይቃታል። በቀጣዩ ትዕይንት ዋኒና ቶኒ ሲጨቃጨቁ ያሳየናል። ዋኒ ልዩ ኃይሉን በመጠቀም ቶንን ያደበድበዋል። ሚስጥሩንም እንደሚያጋለጥ አስፈራራው። ቶን በፍጥነት ወደ ቤቱ ሸሽቶ ጉዳቱን ለመደበቅ መድኃኒት ወሰደ። እናቱ አገኘችውና ቁስሎቹን አይታ ራሱን እንደጎዳ ገምታ ኃይሉን ለመጠቀም አስመታዊ ክኒን ሰጠችው። ዋኒ አደገኛ ሰው ስለሆነ ጥንቃቄ እንዲያደርግ አስጠነቀቀችው። ይህ በእንዲህ እንዳለ ጄር ዋኒን ቀርባ በውድድሩ ላይ ቶንን እንዳይጎዳው ጠየቀችው። የተናደደው ዋኒ ሐሳቧን እንደማይቀበል ይናገራል። ቶን ያለውን ኃይል ሁሉ በመጠቀም ዋኒን ለማሸነፍ ይዘጋጃል። ሊያንግና ሼን ቶን ደህና እንዳልሆነ አስተውለው ከግጥሚያ እንዲወጣ ለማሳመን ሞከሩ። ነገር ግን ቶን እምቢ አለ። ጄርም እሱን ለማስቆም ሞከረች። ነገር ግን ቶን በአቋሙ ይጸናል። በግጥሚያው ወቅት ዋኒ ልዩ ኃይሉን በመጠቀም ቶኑን ወዲያውኑ ይዘርራል። ቶን ልዩ ኃይል እንደሌለው እንዲናዘዝ ሊያደርገው ይፈልጋል። ነገር ግን ቶን አልናገርም ይላል። ዋኒን በከባዱ ይደበድበዋል። በመጨረሻ ጄር እየተፈጠረ ያለውን ነገር መቋቋም ስላልቻለች ጮክ ብላ ትጮኻለች። ቶንን ከዚህ በላይ እንዳይጎዳው ዋኒን ትማጸነዋለች። ይህንን የሰማ ዋኒ ልቡ ተሰብሮ እጅ ይሰጣል። ግጥሚያውን ለቶን የጠንካራ ተማሪነት ማዕረግ ሰጠው።
ቶን ጓደኞቹ ከበውት ወደ ሆስፒታል ተወሰደ። ጄር ዋኒ እንደጠፋና የት እንደሄደ ማንም እንደማያውቅ ተረዳች። በቀጣዩ ትዕይንት የቶን እናት ጄርን ለብቻዋ ጠርታ ከልጇ እንድትርቅ አስጠነቀቀቻት። ጄር እርስ በእርሳቸው እንደሚዋደዱ ተናገረች። ነገር ግን የቶን እናት ፍቅር ብቻውን ዋጋ የለውም ትላታለች። ቶን ሀብታም ሴት እንጂ እንደ ጄር ያለች ድሃ ማግባት እንደማይችል ትናገራለች። በዚህም ልቧ የተሰበረው ጄር በዝምታ ትሄዳለች። በግጥሚያው ላይ የቶን ደካማ አፈጻጸም ያሳሰበው ርዕሰ መምህሩ እናቱን ምን ሆኖ እንደሆነ ይጠይቃታል። የቶን እናትም የቤተሰብ ጉዳይ ነው በማለት እንደማያገባው ትናገራለች። ነገር ግን ርዕሰ መምህሩ በድብቅ ነገሮችን ለማጣራት ስለፈለገ በድብቅ ቶን የተኛበት ሆስፒታል ገብቶ ናሙና ያሰባስባል። ይህ በእንዲህ እንዳለ ዋኒ ትምህርት ቤት ለመልቀቅ ወስኗል። ነገር ግን የእባቡ ቡድን አባል አስደሳች ቅናሽ ይዞ ቀረበል። ቶኑን ከገደለ ዋኒ የቤተሰቡ ሀብት ወራሽ ሆኖ ጄር ማግባት ይችላል። ዋኒ የቀረበለበትን ስምምነት እያሰበ ይጨነቃል። በዚያች ምሽት ጄርን ደውሎ ያገኛታል። ሐሳቡን ከማውራቱ በፊት ጄር ቶንን ክፉኛም በመጎዳቱ ልክ እንዳልሰራ ትነግረዋለች። ምሬት የተሰማው ዋኒ ሁል ጊዜ ቶንን ትከላከልለት እንደሆነ ጠየቃት። ለዚህም ጄር ቶን ፍቅረኛዋ ቢሆንም ዋኒ አሁንም የልብ ጓደኛዬ ነህ ትለዋለች። በማግስቱ የቤተሰብ ወራሽ የመምረጡ ስነ ስርዓት ደረሰ። የቶን እናት ሕይወቷን በሙሉ ለዚህ ጊዜ በመጠበቋ በጣም ትደሰታለች። ይህ በእንዲህ እንዳለ ቢቢ ቶንን መልሳ ለማሸነፍ እየሞከረች ትዳራቸው የማይፈርስና ጋብቻቸው የማይቀር መሆኑን አጥብቃ ትናገራለች። ስነ ስርዓቱ ከመጀመሩ በፊት ርዕሰ መምህሩ የቶንን እናት ያጋልጣታል። ልጇ ኃይሉን የሚገታ መድኃኒት በመስጠት እንዲሸነፍ ማድረጓን ይናገራል። ምንም መፍጠር አትችልም በማለት አርፎ እንዲቀመጥ ታስጠነቅቀዋለች። ስነ ስርዓቱ ሲጀመር ቶን ጄርን ይፈልጋል፣ ነገር ግን አያገኛትም። በድንገት ከዋኒ ጥሪ ደርሰዋል። ጄርንም እንዳገታት ይነግረዋል። የደነገጠው ቶን ማስረጃ ጠየቀው። ዋኒ በአቅራቢያ ባለው ሆቴል ታግታ በቪዲዮ ኮል ጄርን አሳየው። ቶን ሊያደናት በፍጥነት ሄደ። ነገር ግን ሲወጣ የእባብ ቡድን አባላት ጥቃት ይከፍቱበታል። በቀድሞ ጓደኞቹ ስለተዳከመ ሙሉ ኃይሉን ተጠቅሞ ራሱን ለመከላከል ይቸገራል። አጠቃላይ ክስተቱ በትክክል ካሜራዎች ተቀርጾ የቶንን የድካም ምክንያት ለቤተሰቡና ለተሰበሰቡት እንግዶች አጋልጧል። ቤተሰቡ ሁኔታውን ለመሸፈን ሲጣደፍ ዋኒ ሙሉ የሊን ምልክት ኃይልን እያሳየ ወደ አዳራሹ ገባ። ይህንን የተመለከተው ቤተሰቡ ዋኒ በጣም ጠንካራ እንደሆነ በማመን አዲስ ወራሽ አድርገው ለመሾም ወሰኑ። እናቱ ደነገጠች። ነገር ግን ዋኒ አስደንጋጭ መገለጥ ጣለ። የቶን እናት ልጇ እንደጠፋ ታስብ ነበር። ነገር ግን በእውነቱ ዋኒ የሷ ባዮሎጂ ልጅ ነው። እውነተኛ ሊዮ ነው። ቶን እውነተኛ ልጇ እንዳልሆነ ነገር ግን ከእመቤት የተወለደና የሊዮ ሳይሆን የጀማኒ ምልክት ስር እንደተወለደ ገለጸ። የቶን እናት የሞተ መስሏት የነበረው ልጇ በሕይወት በመኖሩ በጣም አዘነች። ይህ በእንዲህ እንዳለ ቶን በመጨረሻ ጄርን ደርሶ አዳናት። ሲወጡ ሊያን ግን እና ቼንሃውን አገኙ። እነሱም የቶን እናት በእውነተኛ የእንጀራ እናቱ እንደሆነች እና ዋኒ ከአባቱ የተወለደ ግማሽ ወንድም እንደሆነ ገለጹ። በሰማው ነገር የተደናገጠው ቶን ዋኒ ወንድሙ መሆኑን እውነታውን ለመቀበል ይቸገራል። ዋኒ በይፋ አዲሱ የቤተሰብ አስተዳዳሪ ተብሎ የተሾመ ሲሆን ከቤተሰብ አባላት ጋር ስብሰባ ያደርጋል። እናትየው ለዓመታት ሁሉንም በማዋሸቷ እንደምትቀጣም ይነግሩታል። ይህ በእንዲህ እንዳለ ቶን ወደ ርዕሰ መምህሩ ሄዶ ትምህርት ቤቱንና ቤቱን እንደሚለቅ ይነግረዋል። ርዕሰ መምህሩ እውነተኛ ኃይሉን የሚገታውን መድኃኒት መውሰድ እንዲያቆም ይመክሩታል። ቶን ሲሄድ ሊያንግ ወደ ምግብ ቤቱ እንሂድ ይለዋል። ነገር ግን ቶን እምቢ ብሎ ወደ ጄር ምግብ ቤት ሄዶ እዚያ መቆየት ይችል እንደሆነ ይጠይቀዋል። ጄር በስራ ታገዘኛለህ በማለት እሺ ትላለች። በኋላ የጄር አባት ወደ ምግብ ቤቱ ደረሰ። አጎቷ ቁጣውን መቆጣጠር አቅቶት አስወጣው። ግራ የተጋባችው ጄር ሰውየው ማን እንደሆነ እንዲነግራት ጠየቀችው። አጎቷ አባቷ እንደሆነ ገለጸላት። ይቅርታ እንደሚጠይቃት ተስፋ ያደረገችው ጄር አባቷን ታወራዋለች። እሱ ግን ባልጠበቀችው መልኩ ከቶን ጋር መለያየት እንዳለበት ነገራት። ይህ ጄርን አስደነገጣት። ምክንያቱም ለብዙ ዓመታት ተራርቀው መኖራቸው ሳያሳስበው ከቶን ጋር ስላላት ግንኙነት በማውራቱ ተደንቃለች። አጎቷ የጄርን አባት ከዓመታት በፊት ለምን እንደጠፋ ጠየቀው። አባትየውም ለቶን እናት ስል ብዙ መከራ እንዳሳለፈ ይናገራል። የቶን ሕይወት እንዲበላሽ በማድረጉ አሁንም ጸጸት ውስጡ እንዳለ ይናገራል። ቶን ከዋኒ ጋር እየተከራከረ ጄርን ለመጉዳት እየሄደበት መንገድ በጣም አሳፋሪ እንደሆነ ይናገራል። ዋኒ በጭራሽ አካላዊ ጉዳት እንዳላደረሰባት ተከራከረ። ነገር ግን ቶን በስነ ልቦና ከባድ ጉዳት እንዳሳደረባት ይነግረዋል። ዋኒ በጣም ብዙ ተንኮሎችን እንደሰራባት ያስተውላል።
ጄርን ይቅርታ ለመጠየቅ ይሄዳል። ጄር ግን ይቅርታውን ለመቀበል ብዙም ፍቃደኛ አልነበረችም። ዋኒን እንዲህ በማለት ተወቅሰዋለች። ያገኘኸውን ስልጣንና ገንዘብ ሰዎችን ለመቆጣጠርና ለመጉዳት ተጠቅመሃል አለችው። ዋኒ በምላሹ አንቺን ስለወደድኩሽ የአንቺን ትኩረት ለማግኘት ነበር ይህን ሁሉ ያደረግኩት ይላታል። እውነቱን ስለተናገረ አዝናለት ይቅርታ ታደርግለታለች። እንደ ጓደኛሞች ለመቀጠልም ይስማማሉ። ብዙም ሳይቆይ ጄር በእባቡ ቡድን ትጠለፋለች። ቶን ወደ ምግብ ቤቱ ሲመለስ የአጎቷ ልጅ የሆነውን ነገረችው። ይህ በእንዲህ እንዳለ የእባቡ ቡድን ጄር መያዟን አስመልክቶ ተሰብስበው ሲደሰቱ ትገረማለች። እነሱም በእባብ አስማት የምትጠቀም ኃይለኛ ሴት ዘር እንደሆነች ገለጹ። ይህም በአንጻራዊ ግርዶሽ ውስጥ በጣም ጠንካራው ኃይል ነው። በእሷ ውስጥ ያለውን ይህን የደበዘዘ ኃይል ለማንቃት አቅደዋል። ጄር እንደዚህ አይነት ኃይል እንደሌላት አጥብቃ ተናገረች። ነገር ግን በእሷ ውስጥ ተቆልፎ እንዳለና አክቲቭ እንዳለበት አረጋገጡላት። የተስፋ መቁረጥ ስሜት የተሰማው ቶን የእንጀራ እናቱን እርዳታ ጠየቀ። እሷም የኩባንያውን ቴሌስኮፕ እንዲጠቀሙ መከረችው። እርዳታ ለማግኘት ዋኒን ይጠይቃል። መጀመሪያ ላይ እያፌዘበት ነበር። ነገር ግን ጄር እንደተጠለፈች ሲያውቅ ቁጣውን መቆጣጠር አቃተው። ዋኒ ከዚህ ቀደም አብሮት ሲሰራ የነበረውን የቡድኑን አባል ጄርን ለምን እንደወሰዷት ጠየቀው። ሰውየውም ኃይሏን እንደሚያስፈልጋቸው ይናገራል። ዋኒ ጣልቃ ከገባና ከእባቡ ቡድን ጋር የነበረውን ያለፈ ተሳትፎ እንደሚያጋልጡ በመናገር ያስፈራረዋል። ይህ ማስፈራሪያ ዋኒን ግራ አጋባው። ነገር ግን በመጨረሻ እነሱን ለመጋፈጥ ወሰነ። ጄር የእባቡን ቡድን በድብቅ ታመልጣለች። ከዚያም የተፈጠረውን ነገር ሁሉ ለርዕሰ መምህሩ ትነግረዋለች። ርዕሰ መምህሩ ከተፈጥሮ በላይ የሆነች ልዕልት መኖሯን አረጋገጡ። ጄር የልዕልነቷን ኃይል ለመውረስ የተመረጠች ሴት ነበረች። ከርዕሰ መምህሩ ቢሮ ስትወጣ ቶን ያገኛትና ደህና መሆኗን በጣም ተደስቶ ያቅፋታል። ዋኒ ይህንን ተመልክቶ ልቡ ተሰበረ። የእባቡ ቡድን ጄር እንዳመለጠች ሲያውቅ ብዙ ተማሪዎችን አግቶ እንደ መያዣ ለማድረግ ይወስናሉ። ርዕሰ መምህሩ እነሱን ለመጠበቅ ቃል ገቡ። ነገር ግን ምክትል ርዕሰ መምህሩ በእውነቱ የእባቡ ቡድን መሪ መሆኑን ሲያውቁ በጣም ደነገጡ። ይህ በእንዲህ እንዳለ አንድ የቡድኑ አባል ዋኒን እንደገና ቀርቦ ዓለምን አንድ ላይ ለመቆጣጠር ስምምነት አቀረበለት። ዋኒን በሐሳቡ አልተስማማም ነበር። በዚህም የተነሳ ጸብ ይፈጥራል። ዋኒ ሁሉንም ይቀጠቅጣቸዋል። ከዚያም የቡድኑ ዕቅድ ለቶን ለመናገር በፍጥነት ሄደ። ዋኒ ላደረገው ነገር ሁሉ ቶንን ይቅርታ ጠየቀ። ወንድማማቾቹ መሆናቸው አምኖ ጄርን ለመጠበቅ አብረው እንዲሰሩ ሐሳብ አቀረበ። የእባቡ ቡድን ትምህርት ቤቱን ሲያጠቃ ከጄር ጓደኞቿ አንዱ ጄርን ለመጠበቅ ሕይወቱን መስዋዕት አደረገ። በንዴት የተሞሉ ቶንና ዋኒ ወንጀለኞቹን የእጃቸውን ይሰጣሉ። ለሞተው ጓደኛቸው የቀብር ስነ ስርዓት አደረጉ። ቶን ሁኔታውን ለተማሪዎቹ ያስረዳቸው። ሁሉንም እነሱን ለመቀበል አብረው ለመስራት ተስማሙ። ተማሪዎቹ የእባቡን ቡድን መደበቂያ ቦታ ለመግባት እቅድ አወጡ። ዋኒ ላለፉት ስህተቶቹ ይቅርታ ጠየቀ። ሌሎቹም ይቅር አሉት። አንድ ላይ የቡድኑ መሰብሰቢያ ቦታ ላይ ጥቃት ያደርሳሉ። አብዛኞቹ የቡድኑ አባላት ይደመሰሳሉ። ሆኖም በቡድኑ ቁጥጥር ስር የነበረው ጓደኛው መንገዳቸው ዘጋባቸው። ቶን እጁን እንዲሰጥ ለመነው። ነገር ግን ሰውየው እምቢ አለ። ቶንን ወደ ወጥመድ መራው። ጓደኞቹ የቶንን ቦታ አገኙና በክፍሉ ውስጥ የተቀበረ ቦምብ አገኙ። ለተፈጠረው ችግር ሁሉ ተጠያቂ እንደሆነ የተሰማው ዋኒ ራሱን ለመስዋዕት ወሰነ። ቦምቡን ይዞ ወደ ጠፈር በረረ። ወዲያውኑ ይፈነዳል። ቶን ከወንድሙ ጋር ጥሩ ጊዜያቸውን ከማሳለፋቸው በፊት ወንድሙን በማጣቱ በጣም አዘነ። ዋኒን ራሱን መስዋዕት ሲያደርግ የተመለከተችው ጄር በሐዘን ተውጣ ሙሉ ኃይሏን እንደ ጋላክሲ ልዕልት አወጣች። በአንድ ፈጣን እንቅስቃሴ የቀሩትን የእባብ ቡድን አባላት ድርሻቸውን አጥፍታ ጓደኞቿን አዳነች። ከጦርነቱ በኋላ የቶን እናት ቶንን እንደገና ለቤተሰቡ አስተዋወቀቻቸው። ምንም እንኳን ሊዮ ባይሆንም የቤተሰቡን ቅርስ የመጠበቅ ጥንካሬውንና ችሎታውን እንዳረጋገጠ ተናገረች። ቤተሰቡ ተስማምቶ ቶንን እንደገና መሪ አድርጎ መረጠው። በመጨረሻ ትዕይንት ቶን የጄርን ምግብ ቤት ሲጎበኝና የሰራችውን ምግብ በደስታ እየተመገበ አዲሱን ሰላማዊ ሕይወታቸውን እየኖሩ እንደሆነ ያስመለክተናል። ቤተሰቦቻችን ይህንን ምርጥ ፊልም ለእናንተ ስናቀርብ በጣም ብዙ ለፍተናል እና እናንተ ደግሞ ይህን ቪዲዮ ላይክ በማድረግና ቻናሉን ሰብስክራይብ ያደርጋችሁ የደውል ምልክቷን በመጫን እኛን መደገፍ እንደምትችሉ እንነግራችኋለን። እስከ ቀጣይ ድረስ ቸር ሰንብቱ።